ሰላም ጤና ይስጥልኝ። ወቅታዊና ታማኝ መረጃዎችን በፍጥነት የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬ በዜና መጽሔታችን ዓለም አቀፍና ሀገራዊ ጉዳዮችን አቀናጅተን ይዘንላችሁ ቀርበናል። በአድዋ መታሰቢያ አዳራሽ አስቸኳይ ስብሰባውን ያካሄደው ኢዜማ ፕሮፌሰር ብርሃኑ ነጋን ማሰናበቱ ተሰምቷል። በባህረ ሰላጤው በኩል ደግሞ መርከቦች የቻይና መታወቂያ በመጠቀም ጥቃት ለማምለጥ እየሞከሩ ይገኛሉ። የዩክሬን የድሮን አዳኞችም ወደ መካከለኛው ምስራቅ ሊያቀኑ መሆኑ ታውቋል። ዝርዝር መረጃዎቹን የማቀርብላችሁ ቃል ኪዳን ሱባለው ነኝ። አብራችሁን ቆዩ። ታዋቂው መምህር ዘላለም ወንድሙ የቀብር መርሃ ግብር ይፋ ሆነ። በምሁርነታቸውና በስብከታቸው የሚታወቁት ታዋቂው መምህር ዘላለም ወንድሙ የቀብር ስነ ስርዓትና የሽኝት መርሃ ግብር በዝርዝር ይፋ ሆኗል። የአስክሬን ሽኝትና የቀብር ስነ ስርዓቱ በዋሽንግተን ዲሲ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ከትላንት እሁድ ጀምሮ እስከ ነገ ማክሰኞ ድረስ በተለያዩ ሃይማኖታዊ ስርዓቶች እንደሚከናወን ታውቋል። ዛሬ ሰኞ መጋቢት 9 2026 ከቀኑ 6 ሰዓት እስከ 10 ሰዓት ድረስ ለቅሶ የሚደርሱ ምዕመናን መድረኩ ክፍት ይሆናል። ከቀኑ 10 ሰዓት ተኩል ጀምሮ በትምህርት በወንጌልና በውዳሴ ማርያም መዝሙር ይከናወናል። ምሽት 1 ሰዓት ላይ የክቡር መምህሩ አስክሬን ወደ ቤተክርስቲያን ይገባል። ከሌሊቱ 7 ሰዓት ጀምሮ አገልጋዮችና ምዕመናን በጸሎት በማህሌት ያድራሉ። ነገ ማክሰኞ መጋቢት 1 ቀን 2018 ደግሞ የመጨረሻው የሽኝት መርሃ ግብር ይከናወናል። ከጠዋቱ 3 ሰዓት እስከ ቀኑ 6 ሰዓት ድረስ ጸሎተ ፍትሐት ይካሄዳል። ከቀኑ 6 ሰዓት ጀምሮ የመምህሩ የህይወት ታሪክና የወዳጅ ዘመድ ምስክርነት የሚሰጥ ይሆናል። መምህር ዘላለም ወንድሙ በህይወት ዘመናቸው ላበረከቱት ታላቅ መንፈሳዊ አገልግሎት ፈጣሪ መልካም ዋጋቸውን እንዲሰጣቸው እየተመኘን ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ዘገባውን ያደረሰን ፈጠነ ጌታውን ከዋሽንግተን ዲሲ። ትናንት በአድዋ መታሰቢያ አዳራሽ በተካሄደው የኢዜማ አስቸኳይ ጠቅላላ ጉባኤ ታሪካዊ ውሳኔዎችን አሳልፏል። ፓርቲው ላለፉት 7 ዓመታት በሊቀመንበርነት የመሩትን ፕሮፌሰር ብርሃኑ ነጋ ከኃላፊነታቸው ተነስተዋል። ኢዜማ ትናንት ባካሄደው አስቸኳይ ጉባኤ ከፍተኛ የአመራር ለውጥ አድርጓል። በዚህም መሰረት አቶ ኢዮብ መሳፍንት ብርሃኑ ነጋን በመተካት የፓርቲው መሪ ሆነው ተመርጠዋል። እንዲሁም ምክትል መሪ የነበሩት አርክቴክት ዮሐንስ መኮንን በመተካት አቶ ንጋቱ ወልዴ አዲሱ ምክትል መሪ ሆነዋል። ጉባኤው ላለፉት 7 ዓመታት ፓርቲውን የመሩት አንጋፋው ፖለቲከኛ ፕሮፌሰር ብርሃኑ ነጋና አርክቴክት ዮሐንስ መኮንንን በይፋ አሰናብቷል። ከአመራር ምርጫው በተጨማሪ ፓርቲው 7ኛው ጠቅላላ ምርጫ የሚወዳደርበትን አዲስ አቋም መግለጫ ለአባላቱ ይፋ አድርጓል። በስፔን የሴቶች ድምጽ ለኢራን ሰላም ጦርነት ይብቃ ታላቅ ሰልፍ በማድሪድ እና በባርሴሎና። ትናንት ዓለም አቀፍ የሴቶች ቀን በስፔን ደምቆ ሲከበር ውሏል። ነገር ግን የዘንድሮ ክብረ በዓል ከመብት ጥያቄ ባለፈ የዓለም ትኩረት የሳበ ሌላ ትልቅ አጀንዳ ነበረው። በትናንትናው ዕለት በማድሪድ በባርሴሎና እና በቫንሴሊያ እና በሌሎችም ዋና ዋና የስፔን ከተሞች በሺዎች የሚቆጠሩ ሰልፈኞች አደባባይ ወጥተዋል። ሰልፉ በተለየ ሁኔታ ትኩረቱን ያደረገው በኢራን ላይ የተደቀነውን የጦርነት ስጋት በመቃወም ላይ ነበር። ሰልፈኞቹ ባስተላለፉት መልእክት ጦርነቱ ይብቃ የሚሉ የጸረ ጦርነት መፈክሮችን አስተጋብተዋል። የኢራን ሴቶችን እናግዛለን በሚል ለኢራን ሴቶች ያላቸውን አብሮነትም ገልጸዋል። ዓለም አቀፍ ማህበረሰብም ለሰላም ቅድሚያ እንዲሰጥም ጥሪ አቀርበዋል። የስፔን መገናኛ ብዙሃን እንደዘገቡት ይህ ሰልፍ የሴቶችን መብት ከዓለም አቀፍ ሰላም ጋር በማስተሳሰር ረገድ ትልቅ ትርጉም ያለው መሆኑ ተገልጿል። መርከቦች የቻይና ነን በሚል የሐሰት መታወቂያ መጠቀም ጀመሩ። በሆርሙዝ ሰርጥ ላይ በተፈጠረው ከፍተኛ የጸጥታ ቀውስ ምክንያት የባህር ላይ ትራንስፖርት ሙሉ በሙሉ በሚባል ደረጃ ተስተጓጉሏል። መርከቦች ጥቃትን ለመከላከል ሲሉ የቻይና ንብረት ነን የሚል የሐሰት ማስታወቂያ በመጠቀም መጀመራቸው ተሰምቷል። በሰርጡ ላይ በተፈጠረው ከፍተኛ የጸጥታ ቀውስ ምክንያት የባህር ላይ ትራንስፖርት ክፉኛ ተስተጓጉሏል። ባለፉት 24 ሰዓት ውስጥ ከኢራን ጋር ግንኙነት ያላቸው 2 ታንከሮች ብቻ ማለፋቸው የተዘገበ ሲሆን ሌሎች መርከቦች ግን ጥቃት በመፍራት ጉዟቸውን አቁመዋል። በርካታ የጭነት መርከቦች ደህንነታቸውን ለመጠበቅና ጥቃትን ለማምለጥ የሚከተሉትን እርምጃ እየወሰዱ ይገኛሉ። የቻይና ንብረት እንደሆኑ የሚገልጽ የሐሰት መረጃዎችን በማስተላለፍ ላይ ናቸው። በአሁኑ ወቅት $25 ቢሊዮን ግምት ያላቸው 1000 ገደማ መርከቦች በሰርጡ አካባቢ ቆመው ይገኛሉ። ይህ መዘጋት በዓለም የነዳጅ አቅርቦት ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። ቀውሱ በዚሁ የሚቀጥል ከሆነ የነዳጅ ዋጋ እስከ $200 ሊያሻቅብ እንደሚችል ተሰግቷል። ሁኔታው ያሳሰባቸው ሳውዲ አረቢያና ኢራቅ የምርት ቅነሳ ለማድረግና አማራጭ መንገዶችን ለመፈለግ ተገደዋል።
የኢራን ድሮኖችን በመምታትና በማክሸፍ ረጅም ልምድ ያካበቱ የዩክሬን የጦር ባለሙያዎች ወደ ባህረ ሰላጤው ሀገራት ሊያቀኑ መሆኑን ፕሬዝዳንት ዘለንስኪ አስታውቀዋል። የዩክሬን ፕሬዝዳንት ቮልዲሚር ዘለንስኪ እንዳስታወቁት የኢራን ድሮኖችን የመምታት ልምድ ያላቸው የመጀመሪያዎቹ የዩክሬን ባለሙያዎች ነገ ወደ መካከለኛው ምስራቅ ይጓዛሉ። የጉዟቸው ዋነኛ ዓላማም የባህረ ሰላጤውን ሀገራት የጦር አባላት በድሮን መከላከያ ስልቶች ላይ ማሰልጠን፣ በቴክኖሎጂ ሽግግር አማካኝነት በኢራን ድሮኖች የሚሰነዘሩ ጥቃቶችን የመከላከል አቅምን ማጠናከር ነው። ከባለሙያዎቹ ስልጠና በተጨማሪ ዩክሬን በጦር ኃይሏ ጥቅም ላይ የማይውሉ ነገር ግን ውጤታማ የሆኑ ሰው አልባ ድሮን መጥለፊያዎችን ለቀጠናው ሀገራት ለማቅረብ ዝግጁ መሆኗን ፕሬዝዳንቱ ገልጸዋል። ይህ እርምጃ የዩክሬን በጦርነት ውስጥ ያገኘችውን ልምድ ከመካከለኛው ምስራቅ አጋሮቿ የምታካፍልበት ትልቅ አጋጣሚ ተደርጎ ተወስዷል። የተከበራችሁ የፈጠነ ሚዲያ ተከታታዮች ዛሬ ያቀረብናቸው መረጃዎች እነዚህን ይመስሉ ነበር። ቻናላችንን ሰብስክራይብ በማድረግ ሁልጊዜ ፈጣን መረጃ ያገኙ።